ሰላም ጤና ይስጥልን። ውድና የተከበራችሁ የዚች ቤተሰቦች እንዴት ናችሁ? እህት ወንድሞቼ እንኳን ደስ አላችሁ። እንግዲህ ያገባችሁ ማለት ነው በትላንትናው ዕለት። እንዲሁም ሰርኬ እንኳን ደስ አለሽ የኔ ውድ። እንዲሁም ድምፃዊ ያሬድ ነጉ እንግዲህ በትላንትናው ዕለት ሽምግልና ቀለበት አስሯል ማለት ነው። ሁለቱም በአንድ ቀን ነው፣ ድል ባለ ነው እንግዲህ አነጋጋሪ የሆነው እንግዲህ የያሬድ ነጉ የእጮኛ የሁለት ልጆች እናት እንደሆነች እንግዲህ ሚዲያ ላይ ወጥቶ እየተቦካ ይገኛል ማለት ነው። እኔ አንድ የሚገርመኝ ነገር ልንገራችሁ ኢትዮጵያን ማለት ነው። እውነቴን ነው የምለው። አንድ ሰው ወዶ ያሬድ እንግዲህ የሁለት ልጆች እናት እንደሆነች አውቆ እዚህ ውስጥ ገብቷል ማለት ነው እና ባለሀብት ናት ተብሏል። ሚሊኔር ስለሆነች ነው እና ለገንዘቧ ብሎ ነው ለምን እያሉ ብዙዎች አስተያየት ሀሳብ ሲሰጡ ይገኛሉ። ግን በሰው ደስታ መደሰት እንጂ ምንም አያገባንም። ለገንዘብም ብሎ ይግባ ለምንም ብሎ ይግባ፣ ሁለት ልጅ አይደለም 10 ልጅም ቢኖራት እሱ ከወደዳት ምን አገባችሁ? እኔ እኮ በሰው ህይወት ገብታችሁ የምታለቀልቁ ሰዎች የእውነቴን ነው ምለው። ይኸው እኛ የሰው ስናለቀልቅ እኛ ቁመን ቀረን 40-60 ልንገባ ነው ሳናገባ ማለት ነው እና ማለት ነው ምንድን ነው ቅናት? ምን አገባችሁ? በጣም አነጋጋሪ የሆነው ደግሞ ሁለተኛው ደግሞ የቲጂ እንግዲህ 10 ሚሊዮን ብር ጥሎ ሽምግልናን የሚያስንቅ ማለት ሰርግን የሚያስንቅ ሽምግልና ነው። የቲጂ እንግዲህ ድል ባለ ሰርግ ነው ያገባችሁ። እስኪ መረጃውን ላስገባላችሁ። እኛ የሚያድለን እንደዚህ የጎጃም ልጅ ፈልጉልን፣ ፍቅር አዋቂ ነው እና ዳሩን ሰምታችኋል ማለት ነው። እስኪ ላስገባላችሁ ስለ ቲጂ ኢንተርቪው ማለት ነው። ምን አክል ጥሎሽ ተጣለ ምናምን የሚለው እንዲሁም ደግሞ ስለ ያሬድን ፈተፍታለን ማለት ነው። መፈትፈት ልማዳችን አይደል? አግባኝ ብላችሁ ደግሞ አቧራ እንዳታስነሱ ውዶቼ። ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም። ትናንትና ባሌ 3 ሚሊዮን፣ በነገራችን ላይ 3 ሚሊዮን ብቻ አይደለም 100 ግራም ወርቅ ነው። 100 ግራም ወርቅ ጥሎሹን ልንገራችሁ ውዶቼ፣ ልንገራችሁ ጥሎሹን የ3 ሚሊዮን ቼክ ይዘው የመጡ ጥሎሽ ማለት ነው። 100 ግራም ወርቅ በብር በጠገራ ብር የተጠለፈ ሀበሻ ቀሚስ በብር ደግሞ እንደዚህ ፈርጥ ያለው ይሄ ትርኪ ምርኪውን ተውትና 3 ሚሊዮን ነው የጣለው ጥሎሽ። 100 ግራም ወርቅ ጎንደር ሂጃለሁ እኮ ውዴ ሂጃለሁ። በቃ ባሌ ጎጃሜ ነው። አዎ ማሬ ጎጃሜ ስታገቢ እንደዚህ በባህል ቀሚስ አሳጅቦ ጥሎሽ ጥሎ ነው የምታገቢው። ደግሞ ጎጤ በሉኝ አሏችሁ። ተውበሽ ተፈጥሮሽ ነይ መላ እንደው መላ መላ ቀራኒዮ ወጣ ነይ መላ 3 ሚሊዮን ካልጣ አላገባም። እንትኑ ወርቁ ግን ስንት ይፈጃል? 100 ግራም ወርቅ ስንት ነው? 100 ግራም ወርቅ ስንት ነው ውዶች? 100 ግራም ወርቅ ስንት ድርሃም ነው የሚሆነው? ሸዋ ሂጂ። ሸዋማ ሙሉ አዲስ አበባ እኮ ሸዋ ነው የኔ ፍቅር። 3 ሚሊዮን በቃ አጠቃላይ እስከ 10 ሚሊዮን ጥሎሽ ተጥሏል። እስከ ምናምኑ 10 ሚሊዮን ጥሎሽ ጥሎ የሚያገባ ባላለ እንዴ በዚህ ዘመን ከላይ ስትታደይ ነው እንጂ እኔ ፍቅር ወርቁ አይተ ነው ምኗ ነው ወርቁ አይተ ነው ያገሯ ልጅ ምኞቴን ገልጫለሁ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም የተረጋጋሽ ሴት፣ ምርጥ ሴት፣ ትሁት፣ ሰርቶ አዳሪ፣ በቃ ታታሪ ሴት
ሰራተኛ ሴት ለዚህ እንኳን አበቃሽ። በጣም ማርያምን ነው የምልሽ። እናመሰግናለን። ጓደኞችሽ ማይና ቲጂ ደግሞ ከጎንሽ ይህን ሁሉ ነገር እንትን ብለው አብረውሽ ስለሆኑ በጣም ደስ ብሎኛል። የኔ ውድ መልካም ጋብቻ፣ ውለጂ ክበጂ። ስትመጪ ደግሞ ድምቅ አድርገን እዛቸው እንጠብቅሻለን። እሺ ማሪዋ፣ ማርያምን በጣም ነው የምወድሽ። እንደው ሳላቅሽ ራሱ በጣም ነው የምወድሽ። እንኳንም ለዚህ ያበቃሽ የኔ እርጋታ በቃ እርግጥ ያለሽ ሴት ማርያም ይገባሻል። የምትገርም ልጅ ናት። እግዚአብሔር ዛሬ በጣም ብዙ ነገር አለና እኔ ገርም መታደል እንዴት ቢያሳድጓት እንደሆነ ያላቀም ከመጀመሪያ ሳቃት ጀምሮ ስቲል ነው በቃ ምንም አይነት እንከን የሌላት ሁሉ ነገር የሚወደድ አይነት ሴት ነው። እኔ እንጃ ብቻ በቃ የሴት ምሳሌ ሰርኩ እግዚአብሔርን እኔ እንደዚህ ብዬ አላውቅም። ሰው በቃ ለሴት ምሳሌ መሆን የምትችል ምርጥ እህታችን ናትና ደግሞ ይሄ ነገር ይሄ ፕሮግራም በቅርብ ሆኖ ለእሷ መጀመሪያ እንደዚህ በማየቴ እኔ እንጃ በቃ ያለኝ ደስታ እኔ ጠዋት የስዕል አድኖ ሲሰጣ ስታለቅስ የነበረችበትን የህመም ሁኔታ ስለማቅ በቃ እኔ መቆጣጠር አልቻልኩም። ከዛ አይነት ስቃይ ወጥታ ነው ዛሬ ለዚህ ቁማ ያመሰገነችው። ስለዚህ እግዚአብሔርን ቁሜ ላመስግን ማለት ቀላል አይደለም። ከዛ አይነት ስቃይ ወጥታ በርቺልኝ፣ ከጎንሽ ነን፣ ሁላችንም እንወድሻለን፣ እናከብርሻለን። ምርጥ ወላጆችሽንም ደግሞ እግዚአብሔር ከዚህ በላይ ደስታ ሌላ ደግሞ የአንቺን ልጅ ለማየት ያውቃቸው ቤተሰቦች። የልጅ መራቂ እንግዲህ ሰምታችኋል ማለት ነው። የቲጂ ባል ኢሮፕ የሚኖር ነው ማለት ነው እና ሊወስዳት ነው እንግዲህ። ሰርጉ በጣም ድል ባለ ሰርግ ነው። ይታደሉታል እንጂ አይታገሉትም ነው እንግዲህ። 40ውን ያመጣላት ከላይ ነው። 10 ሚሊዮን ነው በአጠቃላይ ማለት ነው የሰጣት ማለት ነው። 3 ሚሊዮን ቼክ፣ 100 ግራም ወርቅ፣ ሌላም ጠቅሳለች። በአጠቃላይ ከኮልኮሌ ከምናምኖች ውጭ ማለት ነው እንግዲህ እስከ 10 ሚሊዮን ነው የእች ልጅ ማለት ነው ቀለበት የተደረገላት። የድግሱን እንግዲህ አይታችኋል ማለት ነው። ቀለበትም አይደለም ይሄ ሽምግልና ነው። እኔ የምለው ሽምግልና ተቀየረ እንዴ? ድሮ እኮ ሽምግልና እንዲህ አይደለም አይደለ እንዴ? ማለት ሽማግሌዎች ይሄዳሉ፣ እሺ ካሉ እንትን ካለ በኋላ ከዛ ቀለበት ይቀጥላል፣ ከዛ ሰርግ ይቀጥላል። አሁን ጊዜውን የተለየ ፋሽን ነው ወይስ ምንድን ነው? ሽምግልና የሚባለው ሰርግን ያስንቃል ማለት ነው። የእውነቴን ነው የምላችሁ። እና እንግዲህ ቲጂ ማነው ሰርኬ ያማረ የደመቀ ይሁን ማለት ነው። ውለዱ፣ ክበዱ፣ ትዳራችሁ ይመር። እንኳን ደስ አላችሁ። ስለ ያሬድ ነጉ ደግሞ እንግዲህ መነጋገሪያ የሆነው ሁለተኛው ሰርግ ደግሞ የያሬድ ነጉ ነው። ያሬድ ነጉ መነጋገሪያ የሆነበት ምክንያት ማለት ነው እንዴት የሁለት ልጆች እናትን ለገንዘብ ብሎ ያገባል። ልጆቿም እንግዲህ እዛ ቀለበቱ ላይ ተገኝተዋል። አንድ ወንድ አንድ ሴት በፎቶ ተለቀዋል ማለት ነው። የእኛ ሰው እኮ ጉርጉሮ ማውጣት፣ የሰው ሚስጥር ማውጣት፣ ማባከን በጣም ስለሚወድ ሀበሻ እንደዚህ ነው። እና ለማንኛውም ማለት ነው እንግዲህ ትዳራችሁ ይመር እንላለን ማለት ነው። ሁላችሁም ያላገባችሁ አግቡ ማለት ነው። ሰምታችኋል። አንቺ ሳታገቢም እንዴ እንዳትሉኝ፣ ያው የኔ አዳም አልመጣም፣ እስኪመጣ ጠብቃለሁ በር ላይ ማለት ነው። እና በጣም የገረመኝ ነገር የእውነቴን ከምላችሁ በላይ ሀበሻ የሆነ ነገር ሲፈልግ እንከን ማውጣት ሲፈልግ፣ እውነት አንዳንድ ሀበሻ መሆን ግን ያስደስታል በላችሁ። በቃ ወደዳት፣ አፈቀራት። የሚያፈቅራት የሚወዳትን ሁለት አይደለም 10ም ቢኖራት ለሱ ትዳሬ ነው ህይወቴ ነው ብሎ ካለ መብቱ ነው። እኛ የምን አሽቃባጭ ነን? የምን አሟሟቂ ነን ነው እኮ የሚገርመኝ ማለት ነው። በሰው ትዳር ገብተን መበጥበጥ ደግሞ እኮ እንደዚህ መንበጠበጥ እኮ ወንድም ሆነ ሴትም ሆነ እኮ ያላገባንን ከኔ ጨመረ። እውነቴን ነው የምላችሁ። እኔ እንኳን በሰው አልበጠበጥም፣ ደስ ይለኛል ሲጀመር ማለት ነው። የኔን እድል ያስጡት፣ የእነሱን እድል መውሰድ አይደለም። ይሄ እኮ የቅናት መንፈስ ሲያድርብን እኮ ነው ኢትዮጵያኖች። የእውነቴን ነው የምላችሁና ያሬዲ እንግዲህ ወንድማችን ማለት ነው የአብርሃም ይሳራ ያርግላችሁ፣ ውለዱ፣ ክበዱ እንግዲህ እንላለን። ለቲጂም እንደዚሁ ቲጂ ነው የምላት ይችል ልጅ በነገራችን ላይ ይመሳሰሉብኛል። ለሰርኬ ማለት ነው መልካም ትዳር ይሆንልሽ። ህዝቡ የሰርኬን ባል ለማየት ሲጓጓ፣ እሱ እናቴ ቲክቶክ ላይ ቁጭ ብሎ ነው ኦንላይን ላይ ሲከታተል የነበረው። የሚኖረው ዩሮፕ ነው፣ እሷ ዱባይ ነው የምትኖረው። ግን ገብታ ቀለበት አድርጋ እንደዚህ በሰርግ ድል ባለ ምናምን ሁሉ ነገር ጥሎላት ያው
ከዱባይ ደግሞ እንግዲህ ወደ ሰርጉ ዩሮፕ ነው የሚሆነው ማለት ነው። ይዟት ሊሄድ ነው። ይዟት በረረ ሊባል ነው ማለት ነው። እና ደስ ይላል። ለማንኛውም የተባረከ ትዳር ይሆንላችሁ። አትቅኑ እንዴ! እኔ እኮ ቀናት እኮ ነው የሚመስለኝ ሰርግ ስር እየሄዳችሁን ከለምታወጡት። የቲጂን ደግሞ አንዳንዶቹ ምን ይላሉ? ባሏ ለምን ተደበቀ? ባሏን ማየት ትፈልጋለን። ለምን ተደበቀ? ሼባ ስለሆነ ነው፣ እንደዚህ ስለሆነ ነው። ጤሬሬ የቆማ አይቀራችሁላ እኮ ከኔ እኩል ማለት ነው። እውነቴን እኮ ነው የምላችሁ። እንደው እንከን ማውጣት ስትወዱ ባሏ ኢሮፕ ነው ያለ። ስለዚህ እሱ አልመጣም እዚህ ጋር ቀለ ሽምግልና ልኮ ምናምን እንዲያድርጎ አስተዋውቆ ቤተሰብ ጋር። ከዚህ በኋላ ያለው እንግዲህ ሰርግ እንዳትጠብቁ ማለት ነው። ሰርጉ ሌላ ቦታ ነው የሚሆነው። እሱ ሊወስዳት ነው እንጂ ኢትዮጵያም ዱባይም አይሆንም። ፕሮሰስ እስከሚያልቅ ድረስ እንደዚህ እንደ ቃል ኪዳን ተግባብተው ነው የሚቀመጡት። ሰምታችኋል እንጂ ሌላ ነገር አይደለም። እስኪ ልንገራችሁ ብዬ ነው። ብዙዎች ወዳቸውን ቆርጧቸዋል። ባልየው ለምን ተደበቀ? ማን ስለሆነ ነው? ይሄም አሁን ነገር አለው። ማን ነው? ሼባ ነው? እንደዚህ ነው እንዴ? ሼባን ቢሆን እኔ ከወደድኩት ምን አገባችሁ? ሰርኬ ወደውና አፍቅራው ከሆነ የፈለገ ሼባ ቢሆን እኮ ማንም አያገባውም። ግን እኛ ቤት ለማብኳት እንደ ኢትዮጵያን እንደ ልቦና ይስጠን። የእውነቴን ነው የምለው። በሰው ቡጥቡጥ ማድረግ ስንወድ ብቻ ዘይገርም ነው። ለማንኛውም እየሰራች ስራዋን እያስተዋወቀች እያለች ያለች ሰው 300 ሰው ራሱ አያትም፣ ቼክ አያደርጋትም። ያቺ ሴት ግን ምትበላው አታ ወታ ካለቀሰች 1 ሚሊዮን ቪው ነው የምታገኘው። ስለዚህ ወጥተው እስኪያለቅሱ አንጠብቅ ሰውን ለማግኘት። ቆማ እየሰራች የበረታችንም ጀግና ስሪ ቆንጆ ነው ምሰሪ ምን አንበላት። ሰማችኋት አይደል? ስለዚህ እናንተም የግድ ተቸግረናል ብለን ከምንወጣ በጊዜ ላይክ አድርጉልን፣ ሪፖስት አድርጉልን፣ እንዲሁም አካውንታችንን በደንብ ኮፒ ሊንክ አድርጉልን እና ቢያንስ ለሚፈልግ ሰው ጋር አንስታ ከዛ ሁሉ ሰው ወይ ትጂ ይላሉ። ሰው ሁሉ በቃ ሰርፕራይዝ እኮ ነው ስታረጊዋልሽ። እንደዚህ ነው ማልጠበቅኩሽ። ይኸውልሽ መጀመሪያውን እኔ አሁን ሚዜ ነኝ። ከሙሽራ ጎን ነው መቀመጥ ያለብኝ። ሙሽሪቱን ትቻት ማለት ነው ወደ ውጭ እነሱ ጋር ተደባለኩኝ። ከዛ ተደባልቄ ጥሩምባውን አምጣ ብዬ መነጠኩና ነፋሁት። ከዛ ደግሞ ትንሽ ቆይቼ ከበሮውን አምጣልኩና ከበሮውን መተምተም ጀመርኩ። ጎበዝ እናቴ እንዲህ ነው እንጂ። ከዛ ሰውየው ዘፋኙ ደግሞ አያቀኝም። ካሁን ከቅድሙ አሁን ደስ አለኝ። ሙሽሪት ናት መሰል መጣች መሰለኝ አለና ሳቃቸው። ውጭ የወጣች መሰለው እንዴ። ከዛ ደግሞ ስሚ ሽልማት ላይ ምናምን ማለት ነው ሰው ስጦታ ምናምን እየተቀበለ ምናምን እንትን ይላል። እዛ ሽልም ፎቶ እየተነሱ ኧረ ተይ ትጂ ጥሩምባውን አስቀምጭና ከሙሽራ ጎን ቁሚ። አቤላው የዛኔ እኮ ነው ታዲያ ደግሞ በጣም ሰው ሁሉ የደነገጠ። ውጭ ላይ የተቀመጡት ወንዶች ይበዛሉ። ሁሉም ቁመው ለማየት መጡ። እኔ ገረመኝ እኮ አንቺ ሰርገኛ ራስ ብትሆኝም ትቀመጭ አይመስለኝም። በፈጣሪ ስም እኔ ማርያምን ድግስ ላይ እንደዛ ነኝ። በጣም ነው ማደምቀው ማለት ራስ ማጋነን ካልሆነ እኔ ገና ህፃን እያለው ራሱ ደንበዣ ይዤ ከትምህርት ቤት 40 ክላስ ይለቀለቃል እና የገጠር ልጅ ሆናችሁ ናችሁ የምታውቁት። ያው ያፈር ስለሆነኛ የምንማርበት 40 እበትና ውሃ ይዘን እንሄዳለን። በጀሪካ ውሃ ይዘን እንሄዳለን እና ስንመለስ እየዘፈንኩ ነበር የምመጣው። ከበሮ ከያዝኩኝ እምቢ ብሎ ነበር ጨዋታ የሚደምቅልኝ ከልጅነቴ። አወጥኩ ያጎቴ ሚስት የትልቅ ሰው ገዳም ልጅ አለች። ያጎቴ ሚስት ያቸው ሙዬ በየሰርጉ እንትን የምትሏ እሷ ነው። ላብም የለሽ ምንም የለሽ ወይኔ ሙዬን ትመስላለች እያልኩ ነበር። ወይኔ አሁን እንደዛም ሜካፕ ተሰርተሽ አንድ እንኳን ላብ የለሽ። ሙዬም የትልቅ ሰው ልጅ እንደዚህ ናት። በቃ ዘፈን ላይ ማንም ክርስትናም ልደትም ከሆነ እንደዚህ ነው የምትቀውጠው። አማረ እኔ ሰርግ ካየው በቃ በተለይ ደግሞ እኔ በጣም ደስተኛ ሰርኬ ስታገባ ምናምን በቃ በጣም እኔ ማሂም በቃ ነፍሳችንን አላወቅነውም። ታውቂያለሽ በጣም ለኛ ብዙ ነገራችን ስለሆነች ምናልም ሰደብናትም አመናጨቅናትም ምናልናትም ርቃም አትርቀን በሐዘንም በደስታም የኛን አስቸጋሪ ጸባይ ችላ እስከዛሬ ድረስ አብራን ያለሽ በደስታችንም በሐዘናችንም እሷ ናት። እኛም ደግሞ ለሷ ምንም ብንሆን በማንም በምንም ማንቀይራት አንድ ሰው መጥቶ ሰርኬ ለተካቢል እኛ ምንም እንትን አንልም። እኔ አሁን ለምሳሌ ሰርኬ ምንም ነገር ምንም ብታረገኝ ወይ የሆነ ወሬ ብታወራ ለሌላ ሰው ወይ ለኔ የሆነ ነገር ብትናገር ከክፋት እንዳልሆነ ነው የምቆጥረው። ገባሽ? እንደዛ ነው እና አብዛኛው ሰው ማን ነው በስደት ዓለም እያለ ለጓደኛው ሰርግ ብሎ ትኬት ቆርጦ የሚሄድ ምናምን የጓደኛ ጥግናችሁ ምናምን ይላሉ። እኛና እነ ሰርኬ ኦሬዲ ተዋህደናል። ጓደኝነት አይደለም መቤቴ። ጓደኛ ስትሆኝ ደግሞ በእንትን ብቻ አይደለም
ወይ ፎቶ ለመነሳት ወይ ቪዲዮ ለመቀረጽ ወይ ዝም ብለሽ ጓደኛ ለመሆን አይደለም። ጓደኛ ትክክለኛ ጓደኛሽን የምትወጃት ከሆነ ደስታዋ ሊያስደስትሽ፣ ሀዘኗ ሊያሳዝንሽ ይገባል። እኛ ደግሞ ለኔና ለማሂ ደግሞ ሰርፕ ዲያ ሲመጡ ማለት ነው መጀመሪያ ማለት ነው ታቀስ ምናምን ያረጉኛል ሳንቱኖቹ። ከዛ ሱጥ ብዬ ጥሩምባቸውን ቀምቼ ምናምን ጥሩምባውን ቀምቼ ምናምን ከዛ በኋላ ከበሮ ምናምን መሀላቸው ገባው። የሆነ ልጅ ደግሞ የወደደኝ ይመስለኛል ውዴ የወደደኝ ይመስለኛል። ከዛ እኔ ደግሞ አክታራኩበት ወግድ ምናምን አልኩና አክታራኩበት። በትናንሽ ሰርጎች መሃል በትላልቅ ሰርጎች መሃል ትናንሽ ከኛ ጋር የሆነ